እናቴን አገኘሁኝ፣ ወንድሜን አገኘሁኝ፣ አባቴን ግን በህይወት አላገኘሁትም። ነፍሱን የሱመያ ከቤተሰቦቿ ጋር መገናኘት ደስታና ሀዘን የተቀላቀለበት ደስ የሚል የሚያሳዝን ነገር ያለበት ነበረ። ሁላችሁም ቪዲዮ እንዳያችሁ ያው ምንም ማድረግ አይቻልም። አላህ የፈቀደው ነው የሚሆነው። እኛ ባል ነው አይሆንም። እንግዲህ ሱመያ ከቤተሰቦቿ ጋር ስትገናኝ ደስታና ሀዘን የተቀላቀለበት ነበረ ማለት ነው። ውድ ተመልካቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ ተመልሻለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ መሆን እንዳትረሱ። ሁላችሁንም ወዳችኋለሁ ውድ ቤተሰቦቼ እና ደግሞ ዱአ አድርጉልኝ ማለት ነው ጋይስ። ዱአችሁን እፈልጋለሁ። ዱአ አድርጉልኝ። እንግዲህ የምንወዳት የምናከብራት ንግስቷ ሱመያ ከረጅም አመታት በኋላ ከቤተሰቦቿ ጋር ስትገናኝ የሚያሳይ ቪዲዮ ለቃለች። ደስ የሚል ነበረ። እውነት ለመናገር ቪዲዮውን ሳየው ወላሂ ነው የምላችሁ እያለቀስኩ ነበረ ማለት ነው። የምሬን ነው። ቪዲዮውን ሳየው በቃ እያለቀስኩ ነበረ ያየሁት ማለት ነው። አስባችሁታል? ከ15 አመት በኋላ ነው ከቤተሰቦቿ ጋር ስትገናኝ የነበረው። እንዲሁም ወንድሟ እሷ ከሀገር ስትወጣ የ6 አመት ህጻን ልጅ ነበረ እና አሁን ላይ እንደምታዩት እንግዲህ ትልቅ ጎረምሳ ሆኖ ቪዲዮ እንደምትመለከቱት ነው የተገናኙት ማለት ነው። እና ደስ የሚል ድባብም አለው የሚያሳዝንም አለው ማለት ነው። ለዛ ነው ደስታና ሀዘን የተቀላቀለበት ነበረ። ሱመያ ከቤተሰቦቿ ጋር ስትገናኝ የሚያሳይ ቪዲዮ ያካፈለችን ቪዲዮ ደስታና ሀዘን የተቀላቀለበት ነበር ያልኩት ለዛ ነው። ያው ደስታው እናቷን አግኝታለች፣ እህቷን አግኝታለች፣ ወንድሟን አግኝታለች። ሀዘኑ ደግሞ አባቷን አላገኘችም ማለት ነው። መግቢያ ላይ እንዳስዳመጥኳችሁ አባቷን አላገኘችም። ያ ነው እሷም እንደምትመለከቷት አዝና ተክዛ የሚያሳየው ማለት ነው ቪዲዮ እና ከባድ ነው ግን አላህ የፈቀደው ነው የሚሆነውና ሱመያዬ አላህ ሶብር ይስጥሽ ነው የምለው። አላህ ይሶብርሽ፣ ያጠንክርሽ። አንቺ ጠንካራ ነሽ። አሁንም ቢሆን አላህ ያጠንክርሽ ነው የምለው። እንደናፈቀ ሰው መለያየት ከባድ ቢሆንም ግን እኛ ባልነው ሳይሆን አላህ በፈቀደው ነው የሚሆነውና አልሐምዱሊላህ ማለት ብቻ ነው የሚያስፈልገውና የኔ ውድ አላህ ሶብር ይስጥሽ ማለት እወዳለሁ። ውድ ቤተሰቦቼ በስደት ያላችሁ ከቤተሰቦቻችሁ ጋር መገናኘትን ያን ቪዲዮ ስታዩ መገናኘት እኔስ መቼ ነው ያላለ ሰው ይኖራል ብዬ አላስብም። አሁን በስደት ዓለም እየኖረ እና በስደት ዓለም ላይ እየኖረ ይህንን የማይመኝ ሰው አለ ብዬ አላስብም። ስታዩትም እኔስ መቼ ነው ፈጣሪ ሆይ ከቤተሰቦቼ ጋር መገናኘው የማይል ሰው አይኖርምና የሀሳባችሁን የልባችሁን ፈጣሪ ሙላላችሁ። ከቤተሰቦቻችሁ ጋር በሰላም ለመገናኘት ያብቃችሁ ማለት እወዳለሁ። ሁላችንንም በሰላም ከቤተሰቦቻችን ጋር ያገናኘን ማለት ነው። ሀገራችንን ሰላም አድርጉ፣ እኛንም ሰላም አድርጉ። በያለንበት ለሀገራችን ያብቃን። ከናፈቅናቸው ቤተሰቦቻችን ጋር እኛም ለመተቃቀፍ ያብቃን። ሱመያዬ እንኳን ደስ አለሽ ማለት እወዳለሁ። ያው የተደበላለቀ ቢሆንም ነገር ግን አልሐምዱሊላህ ከማለት ውጪ ሌላ ምንም እና ያው አልሐምዱሊላህ ነው። እና ውድ ቤተሰቦቼ 15 አመት ማለት ረጅም ጊዜ ነው ጋይስ። እና እሷም የመን ላይ ሲኖሩ ሰይድን ባለፈ እንዳለው ብዙ ፈተናዎች ነበሩ። ጦርነት ነበረ። ከብዙ ፈተናዎች ከእሳት ውስጥ እንደወጣች ሁሉ ነው በቃ ሲናገር የነበረው ማለት ነው። ብዙ ከባድ ጊዜያቶችን እንዳሳለፉ የመን ላይ ነው ሰይድም ሲያወራ የነበረውና እሷንም ከዛ ሁሉ ነገር አውጥቶ ብቻዋንም ሳይሆን 3 ሆና ስትሄድላቸው አስባችሁታል? ትልቅ ደስታ ነውና አላህ የሻውን የፈቀደውን ነገር አድራጊ ነው። ለሁሉም ነገር አልሐምዱሊላህ። ስትገናኝ ቪዲዮውን ሳይ ሲተቃቀፉ ማለት ነው እኔ ቁጭ ብዬ አለቅሳለሁ። ደግነቱ የሚያይ ሰው የለምና ወላሂ ነው የምላችሁ። እኔ ማልቀስ ይቀናኛል እንኳን እንደዚህ አይነት ነገር አይቼ እና በጣም ደስ ብሎኛል እውነት ለመናገር። ከዚህ በላይ ደግሞ ደስታሽን ያሳየን ከቤተሰቦችሽ ጋር ማለት እወዳለሁ። ውድ ቤተሰቦቼ እናንተ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛው፣ ለሀገራችን ያብቃን። ሁላችንንም በዱአ እንረሳሳ። ዱአ አድርጉልኝ ብያችኋለሁ። ያው እንዳትረሱኝ ማለት ነው ጋይስ።
እና ይሄን ነው ዛሬ ማለት የፈለኩት። ያው ሱመያን ስለምወዳት ስለምከታተላት ታውቃላችሁና የተሰማኝን ስሜት ለመግለጽ ያክል ነው የመጣሁት። ብዙም ረጅም ቪዲዮ አይደለም የዛሬው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ እያልኩ ሰናበታችኋለሁ። ቻው፣ መልካም ቆይታ።